ኪራይ እባክህን ጨካኝ ናት ክፉ ናት ምናምን ብለህ እንዳታስብ። እኔ እኮ እሷ ከህይወታችን እንድትወጣ ብቻ ነበር ለማድረግ የፈለኩት። ይቅርታ በእናትህ። ታዲያ ሽምባው ምን አመጣው? ገና ለገና ሰራተኛ ስለነበርኩኝ ነው አይደለ ለአንተ አትገባም ብለህ ያን ሁላ ስቃይ የምታሳየኝ? ቆይ እኔ ማንም ምንም ቢል ግድ እንደማይሰጠኝ ነግሬሻለሁ አይደል? ነው ግን እኔ እኮ ስለተናደድኩኝ ነው እንደዛ ያደረኩት። ደግሞ እርግጠኛ ነኝ አሁንም ሌላ ነገር ብላ ትመጣለች። እኔኛ መሀል እንድትገባ አልፈልግም ኪራዬ። ሁሉንም ያደረኩት እኮ እሷ ከኛ እንድትርቅ ብዬ ነው። እኔን ለማዳን ብለሽ ይህን ነገር እንዳደረግሽ አውቃለሁ። እኔም ከዚህ በኋላ እንደዚህ አይነት ስህተት አልሳሳትም። እኔም ስላልተረዳሁሽ ይቅርታ። አንተ በምን ጥፋት ነው ይቅርታ የምጠይቀኝ? ያለፈው አልፏል በቃ። ከዚህ በኋላ ግን ምንም አይነት ምስጢር በመሀላችን እንዲኖር አልፈልግም። አዎ የኔ ልዕልት፣ ምንም ነገር መሀላችን አይገባም። እኔና አንቺ ብቻ በፍቅር ወደፊት እንቀጥላለን። አዲስና ንጹህ ህይወት እንጀምራለን። ሁሌም እኮ ለእኔ አዲስ ነሽ። ምንም ነገር ብትልህ መተህ እኔን ጠይቀኝ። እቺ ስስት አሁንም እኮ ነገር ላይ ናት። በቃ አሁን እሷ እኔ ያለውን ንቀት ነው የሚያሳየው። ኧረ ተው ወንድሜ እባክህ ተው። ለሰላም ሲባል ሁሉንም ነገር ተው። በይ ተነሽ። እንደዛማ አይደለም። እኔንም እኮ እንደናንተ ቀሚስ ለባሽ አድርጎ ነው ያየኝ። እባክህ ወንድም አለም እባክህ። ለታታ የራስ ምታት አትሆንባት። እዛ ሄደህ ተጣልተህ ስትመጣ በጭንቀት ነው የምትሞትብን። እባክህ ወግጂ። አንቺ ምን ታለቃቅሳለች? አታለቃቅሽብኝ አልኩኝ እኮ። ምን አለ ወንድም አለም ብትሰማኝ። ይልቅ ወሬውን ትተሽ ወደ ትምህርት ቤት ሂጂ። እኔ ላደርስሽ። እኔ መቤት አይደለሁም። መቤትን እዛው ፈልግ። ይቅርታ መቤቴ። አንቺንም መቤቴ ብዬ እንድጠራ አለቃ ያዘኝ ነው። ይቅርታ አድርግልኝ በጣም። አንቺንም መቤቴ ብዬ መጥራት ስራዬ ነው። የእሱን ትእዛዝ ነው የምከተለው። እንዳትጠጋኝ እዛው ሁን። ሰራተኞቹ ትላንት ያቀረቡልሽ ምግብ ለምንድን ነው ሼፍ መብራቱን ይሰራልሽ? ቀጣይ ደግሞ በምትፈልጊው ፍሬ በርና ቃና ይሰራልሻል። ለአሁኑ ግን ለአንጀትሽ መፍታት እንዲሆን ይህ ምግብ ላለቃ እንደምትለው አንጀቱ ይቆረጥ። የኔ አንጀት አይ ጠዋት ከእንቅልፍሽ ስትነሺ እንደዚህ አልነበርሽ። አሁን ነው እንደዚህ ሆንሽ። ቆይ የተፈጠረ ነገር አለ? አይ የለም። እሺ ካልሽ ሰኒ ምን ሆነሽ ነው ዛሬ ደህና አይደለሽም ብላ ስትላት አረ ደህና ነኝ ምንም አልሆንኩም። ሰይጣን እኮ ከገነት ነው ሰውን የሚያናግረው እያለች በጣም እየተናገረች ትገዛለች ማለት ነው። ትገኛለች። ሁሉም በገንዘቡ ነው የሚገዛው። በገንዘቡ ሰውን እንዲገዛ ነው የሚፈልገው እያለችም ትገኛለች። እኔ ግን መማርና አዲስ አበባ መሄድ ነው የምፈልገው፣ እንዳንቺ መሆን ነው የምፈልገው እያለችም በጣም እየተናገረች ትገኛለች። ሰኒም ችግር የለውም አንቺ ትምህርቱን መማርና የምትፈልጊው ወደ ከኛ ጋር መሄድ ከፈለግሽም እኔም ችግር የለውም ትሄጃለሽ፣ እኔም ከጎንሽ ነኝ እያለችም ትገኛለች ማለት ነው። እማማ መጥቶ ዘሪውን በዚህ አላለፉም እንዴ ብላ ስትል አራ አላለፈ ምን ተፈጠረ እያለች ትገኛለች። ከዛ ምን ሆኖ ነው ምን ተፈጠረ ብላ ስትል የጧቱን ነገር አስቦ እያበደ ይገኛል እያለች ትገኛለች። እና ታዲያ ይፈለጋ ብናም ብላ ስትል እና ታዲያ የት ብዬ ልፈልግ እያለችም በጣም ትገኛለች ማለት ነው። ሰኒም ለጆከር ልደውልለት ወይ ከጆከር ጋር ሄዶ ይሆናል ብላ ስትል እሺ ጆከር ካንተ ጋር ነው እንዴ ብላ ስትል አዎ እያለች ነው። ከዛ ምን አለች ብላ ስትል እየመጡ ነው እያለች ትገኛለች ማለት ነው። ልጄ እዛ ውስጥ ከትቸው አንድ ነገር እንዳይሞትብኝ እያለች በጣም እናትየው እየተናገረች ትገኛለች ማለት ነው። ልጅቷን መለስ ብላ ደግሞ እኔ ስጀመር እዚህ ቤት መቀመጥ አልፈልግም እያለች ትገኛለች። እኔን ከተናገረኝ ሰው ጋር መጋጨ ከራሱ በጣም ትልቅ ኃጢአት ነው እያለችም ትገኛለች ማለት ነው። ሰኒም ቆይታ ታየ እናትሽ አይደለችም እንዲህ ብላ ስትል እሷማ ከእናቴ በላይ ናት። እኔን ደረቅ ጡት አጥፍታኝ ነው ያሳደገችኝ። ሰኒም እናትሽ አይደለችም እንዴ ብላ ስትል እናቴማ ለታታዬ ሰጥታ ነው የሞተችው፣ በሕፃንነቴ ነው የሞተችው፣ በጣም ያሳዝናል እያለች ትገኛለች ሰኒም። ከዛው እሷ መለስ ብላ ደግሞ እኔም ማሳዝነኝ እድሌ ነው እንጂ ሌላ ነገር አይደለም እያለች ትገኛለች።
ደግሞ እሷ ፊት እንደዚህ እንዳትሆኚ ምናልባት ልትጨነቅ ትችላለች እያለች ትገኛለች። እሺ በቃ ሄደን እንታጠብ እያለችም አብሮ ተያይዞ ይሄዳሉ ማለት ነው። እንግዲህ ሰኒ ይዛ ከዚህ ሄዳ እንትን ስትል እሷም የሰኒን እንትን ልትከተል ብላ በጣም ያለችበት እየተከፋይ ትገኛለች ማለት ነው። ናቲ ደግሞ ብቻውን ቁጭ ብሎም እየተንጎራደደ ይገኛል። የትኛውን ልልበስ እያለ ልብስ እያማረጠ ይገኛል። ቅዱስም አጋጣሚ መጣና አረ ምንድነው ምን እያደረክ ነው? ምንድነው ቤቱን እንደዚህ ምስቅልቅሉን ያወጣከው? እያለ ይናገራል ማለት ነው። ናቲ መለስ ብሎ አረ ቅዱሴ ምንም አይደለም፣ ጧት እኮ ኒና ጋር ሄዳለሁ ብዬ ይሄንን ሁሉ ብትንተን ያደረኩት ምን ለብሼ ልሂድ እያልኩኝ ነው። በቃ እሺ እንደዚህ ሁለተኛ እንዳታደርግ ብሎ ሲለው እሺ በቃ እኔ አይደገመኝም እያለ ያመጣውን ልብስ እንዳለ ወደ ክፍሉ ይዞ ይገባል ማለት ነው። እንግዲህ ናቲ አሁን በጣም እየተጨናነቀም ይገኛል። ቲናም ከዚህ ቤት እንውጣ እያለችም ተገኛለች ማለት ነው። ቲና በጣም አሁን አብዝታለች። እኔ ምልህ የኛ አባት ማን ነው እያለ ይገኛል። እንዴ እንደዚህ ተዘረረ መጣ እንዴ እያለው ይገኛል። ቅዱስም እሺ እንደዛ ከሆነ ታዲያ ሁሉም ነገር አስተካክል አሻሽል እያለ ይገኛል። ምንድነው ይሄ ነገር? እሺ የከሰረ ጠበቃ ነው ወይስ ጥበቃ ነው ብላ አሳስተሰምተን እንዳይሆን እያለ ይገኛል ማለት ነው። ታዲያ ምንድነው በጠዋቱ እንደ ጥበቃ ሄደ ምን ልታደርግ ነው እያለ ይገኛል ማለት ነው። እኔ እኮ አሳ ነበራ ከመሰለው ሰውዬ አምልጬ እኮ እሷ አተርፋኝ አይደል እንዴ እያለ ይገኛል ማለት ነው። እንዴው ካንተ የባሰ አሳ ነበራ አለ አንተ ሲቀር ያለ አቶ አያሌው ሴት ልጅ እንክብካቤ ትፈልጋለች። እንክብካቤ የምትፈልገውም ትንሽ ኩራ ያለች ስለሆነች ነው። ስለዚህ በእንክብካቤ ያዟት እንጂ ጭቆና እንዳስጨቁኗት እያሉ በጣም እየተናገሩ ይገኛሉ። እሺ እዚህ ጋር እርሶ ደግሞ ሁሉንም ነገር አስተካክሉና የምትፈልገውን ነገር ሁሉንም ነገር ማስተካከል ስለ ሰራተኞች መናገር አለብን እያለ ይገኛል። በሚገርም ሁኔታ እየተንከባከብኩኝ ይገኛለሁ። ከዚህ በላይ ማስረዳት አልችልም እያለም ይገኛል ማለት ነው። አቶ አያሌውም እሺ በቃ አመሰግናለሁ እያለ ወደ ውጪ ሊወጣ እንግዲህ ብሩንም አሽሮት ይሄዳል ማለት ነው። እችን እንግዲህ ለጊዜው ያዛት አታስበን ያስከትልልሃለሁ እያለ ይገኛል ማለት ነው። አመሰግናለሁ ብሎ ሲል አልበዛም እንዴ በዚህ ላይ ሌላ ደግሞ እያለው ይገኛል ማለት ነው። ቀጣዩን ደግሞ በርከት አድርጌ እጨምርልሃለሁኝ ምንም ነገር አታስብ፣ ለክፍያው ችግር የለም፣ እኔን የሚያስማማ ያልኩትን ሁሉም ነገር ሳይጎልባት ማድረግ ብቻ ነው እያለ ይገኛል። አይደለም ላንተ ቀርቶ ለሌላም እየበተንኩ አይደል እንዴ እያለው በብሩ በጣም ልጅቷን ወደ ራሱ ለመሳብ እየፈለገ ይገኛል። አሁን ቀስቅሷትና ትብላ ግቡ በላቸው እያለም ይገኛል። እንግዲህ እሷ በጣም የመብላትን ፍላጎትም የላትም፣ ምንም ነገር ማድረግም የለባትም። መለስ ብሎም እሱም ደግሞ አለቃ ሁሉም በጣም ወዶሻል፣ ያንቺ ምንም ነገር የፈለገውን ነገር ማድረግ ይፈልጋል፣ ምን ታስቢያለሽ እያላት ይገኛል ማለት ነው። እሷ ምንም ነገር አታስብም፣ ምክንያቱም እዛው በተኛችበት እንዳትቀር እንጂ። እዚህ ጋር ደግሞ እንቁላሉን እያየ ምንድነው ይሄ ነገር እያለ ይገኛል ማለት ነው። ምንድነው ሌላ ነገር ተጀመረ እንዴ? እሰማ እንደሆነ ስማ፣ ሰብሰብ ጠቅለል አድርጌ ሁሉንም ነገር እወስደዋለሁኝ እያለ በግሬ ስልም ምንም ሊሰማም አልቻለም ማለት ነው። እንግዲህ በግሬ ካልሰማ ታዲያ ምን ያደርግህ?
ቆይ ደግሞ ምንድነው የምጨቀጭቀኝ? ምን ላድርግ? ከነጋ ምንም ነገር አልቀመስክም አይደል እንዴ እያለው ይገኛል። ከገገመ ታዲያ አጣውም እንዴ እያለው እሱ እያጣደፈው ይገኛል ማለት ነው። እንግዲህ ኬራና ጽናት ኒናን እያናደዷት ይገኛሉ ማለት ነው። ኒና ደግሞ እሺ ኬራ እንደዛ ነው እንዴ በቃ ታያላችሁ እያለች እሷም እያናደደቻቸው ትገኛለች ማለት ነው። ሲና በተራዋ ደግሞ አርፋ ቁጭ ብላ እየተንጎራደደች ትገኛለች። ጽናት በአሁን ሰዓት በጣም ደስተኛ ናት። ኬራም በጣም ደስተኛ ነው ማለት ነው። የኬራ እናትም ልጄን የት ነው ጣልኳትኝ እያሉ በጣም እያለቀሱ ይገኛሉ ማለት ነው። መለስ ብላ ልጇም ደግሞ አይዞሽ እናቴ ትገኛለች እያለች ትገኛለች። እሷ ግን እዛ እየተንከራተተች ትገኛለች ማለት ነው። እዚህ ተቀምጠን ምን እንሰራለን? ለምን ፖሊስ ጋር አንሄድም ስትል እማዬ ፖሊስኮች ጋር መሄድ እኮ ምንም ትርጉም የለውም እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰቡ ሆናችሁ በላይ ግቡ። መልካምነት ለራስ ነው።